አዶልፍ ሂትለር በአንድ የመጠጥ አዳራሽ ውስጥ ቆሞ በቁጣ የተሞላ ንግግር እያደረገ ነው። ከጀርባው ካለ ምሰሶ ውስጥ አንድ ቦምብ ተደብቋል። ይህ በአጋጣሚ የሆነ ሳይሆን ጂዮርጅ አልዜር የተባለ ጀርመናዊ አናጢ ለወራት ታቅዶበት የተቀመጠ ገዳይ መሳሪያ ነው። አልዜር ሁሉንም ነገር አስተካክሏል። ሂትለር በዚያ ምሽት እዛ እንደሚገኝ ያውቃል። ንግግሩንም መቼ እንደሚጀምር ገምቶ ነበር። ነገር ግን ባልተጠበቀ ሁኔታ ሂትለር ንግግሩን አጭር አድርጎ ከ13 ደቂቃዎች ቀደም ብሎ አዳራሹን ለቆ ወጣ። ልክ እሱ እንደወጣ ቦምቡ በታቀደለት ሰዓት ፈነዳ። የአዳራሹ ጣሪያ ተናደ። በቦታው የነበሩ ሰዎች ተጎዱ። 8 ሰዎችም ሞቱ። ሂትለር ግን ከሞት አመለጠ። ይህ ከ40ዎቹ የግድያ ሙከራዎች አንዱ ብቻ ነበር። ታዲያ ይህ ሰው እንዴት ደጋግሞ ከሞት ሊያመልጥ ቻለ? እድለኛ ስለነበር ነው ወይስ ከዚህ ጀርባ ሌላ ሚስጥር ነበር? ዛሬ ዓለምን ከአንድ አምባገነን ለማዳን የተደረጉትን አስገራሚ ሙከራዎችና ያልተሳኩበትን ምክንያቶች እንመረምራለን። አብራችሁን እንቆዩ። በሂትለር አገዛዝ ስር ከሚሰሩት ወታደራዊ መኮንኖች መካከል ሁሉም በናዚ ርዕዮተ ዓለም የተስማሙ አልነበሩም። ከዚህም መካከል ሄኒንግ ቮን ትሬስኮ ይገኝበታል። ትሬስኮ በመጀመሪያ የሂትለርን ወደ ስልጣን መምጣት ቢደግፍም የጀርመንን ጦር በሶቪየት ህብረት ላይ የተከፈተውን ወረራ ሲመለከት ሐሳቡን ቀየረ። ይህ ወረራ ወታደራዊ እብደት እንደሆነና ጀርመንን ወደ ጥፋት እንደሚመራት አመነ። ከዚህም በላይ ስለ አይሁዳውያን የጅምላ ጭፍጨፋ ሲሰማ ህሊናው ወቀሰው። ይህ እብድ አምባገነን መወገድ አለበት ሲል ለራሱ ቃል ገባ። በ1943 የጸደይ ወራት ትሬስኮ እጅግ ድፍረት የተሞላበት እቅድ አወጣ። ሂትለርን በአውሮፕላን አደጋ አስመስሎ መግደል። አጋጣሚው የተፈጠረው ሂትለር ከምስራቅ ግንባር ወደ ዋና መስሪያ ቤቱ ሲመለስ ትሬስኮ በሚገኝበት የሶቪየት ህብረት ከተማ ላይ ለአጭር ጊዜ ቆይታ ሲያደርግ ነበር። ትሬስኮ ከሂትለር ጋር አብሮ ይጓዝ ለነበረው ሌተናንት ኮሎኔል ሃይዘን ብራንድ አንድ ትንሽ ውለታ እንዲውልለት ጠየቀው። ከአንድ ጓደኛዬ ጋር በገባሁት ውርርድ ተሸንፌያለሁ። እናም ይህንን በውስጡ 2 ጠርሙስ የፈረንሳይ ኮኛክ የያዘ ካርቶን እባክህ ለጓደኛዬ አድርስልኝ አለው። ኮሎኔል ብራንትም በደስታ ተስማማ። ነገር ግን በፓኬጁ ውስጥ የነበረው ኮኛክ አልነበረም። ይልቁንም በብሪታንያ የተሰራ አደገኛ ቦምብ ነበር። ትሬስኮና አብሮት የነበረው ጓደኛው ቦምቡን በሚስጥር አዘጋጁ። በመጨረሻም ቦምቡን የያዘውን ፓኬጅ ለኮሎኔል ብራንት አስረከቡ። ከሰዓታት በኋላ አውሮፕላኑ ወደ ሰማይ ተምዘገዘገ። አሁን በአውሮፕላኑ ውስጥ ሂትለር፣ ረዳቱ ኮሎኔል ብራንት እና በኮኛክ ፓኬጅ የተደበቀው ቦምብ ብቻ ነበሩ። ቦምቡ ከ1 ሰዓት በኋላ እንዲፈነዳ ነበር የተቀናበረው። ትሬስኮና ጓደኞቹ የአውሮፕላኑን መከስከስ ዜና በሬዲዮ በጉጉት ይጠባበቁ ነበር። ነገር ግን ሰዓታት አለፉ። ምንም ዜና የለም። በመጨረሻም ሂትለር ዋና መስሪያ ቤቱ በሰላም እንደደረሰ ተሰማ። ትሬስኮና ጓደኞቹ የሰሙትን ማመን አቃታቸው። እንዴት ሊሆን ቻለ? መልሱ በሚገርም ሁኔታ ቀላል ነበር። ኮሎኔል ብራንት ፓኬጁን በአውሮፕላኑ ቀዝቃዛ የጭነት ክፍል ውስጥ አስቀምጦት ነበር። የአውሮፕላኑ ከፍታና ውርጭ ቦምቡን እንዲፈነዳ ያደርግ የነበረውን አሲድ እንዳይሰራ አድርጎታል። ትሬስኮ ህይወቱ አደጋ ላይ እንደወደቀ ተረዳ። ወዲያውኑ ለኮሎኔል ብራንት ስልክ ደውሎ ይቅርታ፣ ፓኬጁን ተሳስቼ ነው፣ ሌላ ልክልሃለሁ፣ እባክህ ያኛውን መልስልኝ አለ። በማግስቱ ወደ ሂትለር ዋና መስሪያ ቤት በረረ። የቦምቡን ፓኬጅ ተቀብሎ በምትኩ 2 እውነተኛ የኮኛክ ጠርሙሶችን አስረከበ። የቮን ትሬስኮ የኮኛክ ቦምብ ሙከራ ባይሳካም እሱና በዙሪያው የነበሩት የሴራው ቡድን አባላት ግን ተስፋ አልቆረጡም። ሂትለርን ለመግደል ያላቸው ፍላጎት ከፍ ብሎ ነበር። አሁን ግን ስልታቸውን ቀየሩ። ቀጣዩ እቅዳቸው የሰው ቦምብ መጠቀም ነበር። ማለትም አንድ ጀግና ወታደር ራሱን ከሂትለር ጋር አብሮ በማፈንዳት አምባገነኑን ከምድረገጽ ማጥፋት። እቅዱ ቀጥተኛ ነበር። አንድ ወታደር አዲስ የተሰራውን የሰራዊት ዩኒፎርም ለሂትለር ሊያሳይ በቀረበ ጊዜ በልብሱ ውስጥ የተደበቀውን ቦምብ በማፈንዳት ራሱን ሂትለርንም መግደል። ይህ እቅድ ራስን መስዋዕት ማድረግ የሚጠይቅ ነበር።
ለመጀመሪያው ሙከራ የተመረጠው ሰው አክሰል ፎን ደቡሽ ነበር። ፎን ደቡሽ ወደ 2 ሜትር የሚጠጋ ቁመት፣ ወርቃማ ጸጉርና ሰማያዊ አይን ነበረው። የናዚን የአርያን ዘር አስተሳሰብ በትክክል የሚወክል ነበር። ይህ ገጽታ ወደ ሂትለር ያለምንም ጥርጣሬ ለመቅረብ እንደሚያስችለው ታመን። እሱም ራሱን ለመሰዋት ተስማማ። ነገር ግን እቅዱ ሊተገበር ጥቂት ሲቀረው ዩኒፎርሞቹን ይዞ ይመጣ የነበረው ባቡር በጠላት የአየር ጥቃት ወደመ። ዩኒፎርም ከሌለም ትርኢት የለም። ከአንድ ወር በኋላ ፎን ደቡሽ ጦር ሜዳ ላይ ክፉኛ ቆስሎ አንድ እግሩ በመቆረጡ ለቀጣዩ ሙከራ ሊቀርብ አልቻለም። የሴራው ቡድን ግን ተስፋ አልቆረጠም። አሁን ደግሞ የ21 ዓመቱን ወጣት ሌተናል ኢቫልድ ቮን ክላይስትን መረጡ። ቮን ክላይስት በወጣትነት ስሜት ለጀርመን ስል ሕይወቴን እሰጣለሁ ብሎ ተስማማ። ሁሉም ነገር ተዘጋጀ። ነገር ግን እድል ከሂትለር ጋር ሆነች። ሂትለር በቀጠሮው ሰዓት ሳይመጣ በመቅረቱ የቮን ክላይስትም ሙከራ ከሸፈ። ከጥቂት ወራት በኋላ በሐምሌ 1944 የዩኒፎርም ትርኢቱ እንደገና ተዘጋጀ። በዚህ ጊዜ የተመረጠው ሜጀር ጀነራል ሄልሙት ሸቲፍ ነበር። እሱም የሴራው ቡድን አባል ነበር። ሁሉም ነገር ተመቻቸ። ሄልሙት ከሂትለር አጠገብ ቆመ። አሁን ቦምቡን ማፈንዳት ብቻ ነበር የቀረው። ነገር ግን በመጨረሻው ደቂቃ ላይ ሄልሙት ስቲቭ በፍርሃት ተዋጠ። ልቡ ፈራ። ሂትለርን መግደል ፈልጎ ነበር። ነገር ግን የራሱን ሕይወት አብሮ መስዋዕት ለማድረግ አልደፈር። እቅዱም ለሶስተኛ ጊዜ በፍርሃት ምክንያት ከሸፈ። የሴራው ቡድን አባላት በብስጭት ተሞሉ። እድል፣ አጋጣሚ እና ፍርሃት ደጋግመው ሂትለርን ከሞት ሲታደጉት ተመለከቱ። ከብዙ ያልተሳኩ ሙከራዎች በኋላ የሴራው ቡድን ውስጥ የአመራር ለውጥ ታየ። የቡድኑ መሪ ሆኖ ብቅ ያለው በቆራጡነቱና በጀግንነቱ የሚታወቀው ሌተናል ኮሎኔል ክላውስ ቮን ሽታውፈንበርግ ቀጣዩን ሙከራ እኔ ራሴ አደርገዋለሁ ሲል ወሰነ። የእሱ እቅድ ግን ከቀደሙት ሁሉ የተለየ ነበር። ይህ ዝም ብሎ ሂትለርን የመግደል ሙከራ አልነበር። ሽታውፈንበርግ ያቀደው ኦፕሬሽን ቫልኪሪ የሚል ስያሜ የሰጠው ግዙፍ ሴራ ነበር። እቅዱ 2 ክፍሎች ነበሩት። በመጀመሪያው ሂትለርን በቦምብ መግደል፣ ከዚያም በበርሊን ፈጣን መፈንቅለ መንግስት በማድረግ የናዚን ስርዓት ሙሉ በሙሉ ከስር መንግሎ ማጥፋት። ሐምሌ 20 1944 ዓመተ ምህረት ሽታውፈንበርግ በምስራቅ ግንባር ስላለው የጦርነት ሁኔታ ለሂትለር ሪፖርት እንዲያቀርብ ወደ ዋና መስሪያ ቤቱ ተጠራ። ይህ ቦምቡን ወደ ሂትለር ለማስጠጋት ምቹ አጋጣሚ ነበር። የዚያን ቀን ጠዋት ሽታውፈንበርግ ከረዳቱ ጋር ወደ ሂትለር ዋና መስሪያ ቤት በረረ። በቦርሳው ውስጥ 2 ቦምቦችን ደብቆ ነበር። እቅዱ ስብሰባው ከመጀመሩ በፊት 2ቱንም ቦምቦች ሰዓት ሞልቶ ማዘጋጀት፣ ከዚያም ቦርሳውን ከሂትለር አጠገብ አስቀምጦ በስልክ ጥሪ ሰበብ ከክፍሉ መውጣት ነበር። ነገር ግን አሁንም እድል ከሂትለር ጋር ሆነች። ሽታውፈንበርግ ዋና መስሪያ ቤቱ ሲደርስ የስብሰባው ሰዓት እንደተለወጠ ሰማ። የጣሊያኑ አምባገነን ቤኒቶ ሙሶሎኒ ሊመጣ ስለነበር ስብሰባው በግማሽ ሰዓት ወደፊት ቀርቦ ነበር። ይህ ድንገተኛ ለውጥ የሽታውፈንበርግን እቅድ አናጋው። በችኮላ ወደ አንድ ክፍል ገብቶ ቦምቦቹን ሊያዘጋጅ ሲል አንድ ወታደር መጥቶ ስብሰባው ሊጀመር ነው ፍጠን አለው። በዚህም ጥድፊያ ምክንያት ሽታውፈንበርግ አንዱን ቦምብ ብቻ ለማዘጋጀት ቻለ። ሁለተኛውን ቦምብ ለረዳቱ ትቶ በአንድ ቦምብ ብቻ ወደ ስብሰባው ክፍል ገባ። ክፍሉ ውስጥ ሲገባ ቦርሳውን ከሂትለር በ1 ሜትር ርቀት ላይ ከትልቁ ጠረጴዛ ስር አስቀመጠ። አጭር ሪፖርቱን አቀረበና አንድ አስፈላጊ ስልክ ልደውል ነው በሚል ሰበብ ከክፍሉ ወጣ። ሁሉንም ነገር በእቅዱ መሰረት እየሄደ ይመስል ነበር። ከጥቂት ደቂቃዎች በኋላ ሂትለር በጠረጴዛው ላይ ተደፍቶ ካርታ ሲመለከት ቦምቡ ፈነዳ። ሽታውፈንበርግ ከ200 ሜትር ርቀት ላይ ሆኖ የፍንዳታውን ኃይልና የቢሮውን መፈራረስ ተመለከተ። በቃ ሂትለር ሞቷል ብሎ በማመን መፈንቅለ መንግስቱን ለማስጀመር ከረዳቱ ጋር በፍጥነት ወደ በርሊን በረረ። ነገር ግን ፍንዳታው የክፍሉን ጣሪያ ቢያፈርስም ሂትለር ግን በትንሽ ጉዳት ተረፈ። ፍንዳታው ከመከሰቱ በፊት በጠረጴዛው ላይ ማቀርቀሩና የከበደው የኦክ ጠረጴዛ እንደ ጋሻ ሆኖ ማገልገሉ ሕይወቱን አተረፈው። ሽታውፈንበርግ 2ቱንም ቦምቦች ማስቀመጥ ቢችል ኖሮ ምናልባት የፍንዳታው ኃይል ሂትለርን ይገለው ነበር። በዚያም ቀን ትልቁ ሴራ ከሸፈ። ሽታውፈንበርግና ሌሎች የሴራው መሪዎች በዚያው ምሽት በጥይት ተረሸኑ። ይህ ሂትለርን ለመግደል የተደረገው የመጨረሻና ትልቁ ሙከራ ነበር። ታዲያ እንዴት አዶልፍ ሂትለር ደጋግሞ ከሞት ሊያመልጥ ቻለ?
እንዴት ከ40 በላይ የግድያ ሙከራዎችን አልፎ ሊተርፍ ቻለ? መልሱ በእድል ብቻ የተወሰነ አልነበረም። ከጀርባው የተሳለ ስልትና ጥልቅ ጥንቃቄ ነበር። በድሮ ፎቶዎችና የፊልም ቅጂዎች ላይ ሂትለር ብዙ ጊዜ ብቻውን ሲንቀሳቀስ ይታያል። ይህ እሱ የፈጠረው የማይደፈርና የማይነካ የአምባገነን ገጽታ አካል ነበር። እውነታው ግን ሂትለር እጅግ በጣም የተደራጀና ጠንካራ የደህንነት መዋቅር ነበረው። በከፍተኛ ደረጃ በሰለጠኑ ጠባቂዎች ሁሌም የተከበበ ነበር። የሚሄድበት መንገድና የሚገኝበት ቦታ ሁሉ ከመድረሱ በፊት በልዩ የደህንነት ቡድን ጥብቅ ፍተሻ ይደረግበታል። ጉዞዎቹ ሁሉ ጥብቅ ሚስጥር ነበሩ። ባቡርም በመኪናም ሆነ በአውሮፕላን ሲጓዝ የራሱ የግል አብራሪና ሹፌር ነበረው። ጉዞዎቹ ሁሉ ጥብቅ ሚስጥር ነበሩ። ከመመረዝ ለመዳን ምግቡን ከመመገቡ በፊት በግል ሐኪሙ ሁል ጊዜ ያስቀምሰው ነበር። ከዚህ የጥንቃቄ እርምጃዎች በላይ ግን ሂትለር የራሱ የሆነ ልዩ የማምለጫ ስልት ነበረው። በአንድ ወቅት ለግድያ ሙከራ ብቸኛው መከላከያ የማይገመት ሕይወት መኖር ነው ብሎ እንደነበር ይነገራል። ይህንን መርህ በሕይወቱ ሁሉ ተግብሮታል። ቀጠሮዎችን በድንገት ይሰርዛል። ካሰበው ጊዜ ቀደም ብሎ ስብሰባ ላይ ይገኛል፣ ወይም ከዝግጅት ላይ ሳይጠበቅ ቀድሞ ይወጣል። ይህ ያልተጠበቀና የማይገመት ባህሪው እሱን ለመግደል ያቀዱትን ሰዎች እቅድ ደጋግሞ አናግቶበታል። በመጨረሻም ሂትለር የተገደለው በሰው እጅ ሳይሆን በራሱ እጅ በበርሊን መደበቂያው ውስጥ ነበር። ነገር ግን ጥያቄው ዛሬም ድረስ ሕያው ነው። ከነዚህ 40 ሙከራዎች አንዱ ቢሳካ ኖሮ የታሪክ ሂደት ይለወጥ ነበር? በሚሊዮን የሚቆጠሩ ንጹሃንስ ይድኑ ነበር? ወይስ ሌላ ናዚ ቦታውን ይተካ ነበር? መልሱን ለእናንተው ለውድ ተመልካቾቻችን ትተናል። ነገር ግን እነዚህ ያልተሳኩ ሙከራዎች ታሪክ በአንድ ሰው ድርጊት ብቻ ሳይሆን በእድል በአጋጣሚና በሰዎች ፍርሃት ጭምር እንደሚቀረጽ የሚያሳዩ ሕያው ምስክሮች ሆነው ለዘላለም ይኖራሉ። ውድ የሰብቲው ተመልካቾቻችን ለዛሬ አዘጋጅተን ያቀረብንላችሁ ይሄንን ይመስላል። ዘውትር በሌላ ቪዲዮ እስክንገናኝ በቸር ቆዩ።